እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን ዛሬ አዲስና ሰበር መረጃ ወደ እናንተ ይዘን መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ እንግዲህ አዲስና ሰበር መረጃ በጥምቀት ዕለት ተሰምቷል። ብዙዎቻችን በጉጉት ስንጠብቅ የነበረውን አዲስና ሰበር ነገር ዛሬ ልንመለከት ችለናል። ብዙዎቻችን ዘንድ እጅግ አድናቆትን ካተረፉና በቲክቶኩ መንደር ብዙ ተጽዕኖዎችን ከፈጠሩ ሰዎች ውስጥ ፊተኛ የሆኑ አዶናይና ጃኒ አዲስ ነገር ይዘው ብቅ ብለዋል። በመልካምነቱ በትህትናውና ለብዙዎች የዋህ በመሆኑ የሚታየው አዶናይ ለኢትዮጵያ ሕዝብና በኢትዮጵያውያን ዘንድ ያለው ክብርና ፍቅር በየዕለቱ እየጨመረም እያደገም ይገኛል። ጎንደር ላይ የተደረገለት እጅግ ታላቅ አቀባበልና የኢትዮጵያን ባህልና ወግ ስርዓት ጎንደር ላይ ያለውን የጥምቀትን ሁኔታ ሙሉ በሙሉ እያስቃኘ ሰሞኑን እዛው እንደነበር በሁላችንም ዘንድ ግልጽ ነው። ሁላችንም አዶናይን እንደምናውቀው ከጥቂት ሳምንታት በፊትና ቀናቶች በፊት አይሾ ስፒድ ኢትዮጵያ ውስጥ በቶ ባሳየው መልካምነትና በጎ ስራዎች በኢትዮጵያን ልብ ከትላንቱ በተሻለ መልኩ ሊገባና ሊወደድ የቻለ ብርቱ ሰው እንደሆነ በሁላችንም ዘንድ ግልጽ ነው። መልካምነቱና ፍቅሩ በኢትዮጵያን ዘንድ እጅግ መነጋገሪያ እየሆነ እንደቀጠለ በሁላችንም ዘንድ ግልጽ ነው። አዶናይን ያየ ሰው ፍቅርንና መልካምነትን ይቅርታን ይማራል ብሎ ብዙዎች እየተናገሩለት ይገኛሉ። ረጅም ጊዜያቶችን በቲክቶክ ዓለም ተጽዕኖ ፈጣሪ ሆኖ እየቀጠለው አዶናይ ዛሬ ላይ ደግሞ ፍቅራቸው እንደጦፈና በፍቅር ዓለም እየከነፉ እንደሚገኙ በሁላችንም ዘንድ ግልጽ ነው። እጅግ ፍቅራቸው ያስቀናል። ብዙዎቹ እንደውም አንዳንድ ጊዜ እነዚህ ልጆች ቶሎ ተጋብተው አብሮ ቢኖሩ ምን አለበት የሚሉ ነገሮች ይበራከታሉ። አዶናይ እጅግ መልከ መልካም ቆንጆ፣ በብዙ ሴቶች የሚወደድና ከፊቱና ከመልኩ ገጽታ በላይ ብዙዎቹ የሚወዱለት መልካምነቱንና ቅን ልቡን ነው። ለብዙዎቹ አባት እየሆነም ይገኛል። ከመሬት የወደቁ ሰዎችን እያነሳ ብዙ ተጽዕኖ ፈጣሪ የነበሩ አርቲስቶቻችንን እንኳን ወደኋላ መለስ ብሎ ተመልክቶ ለነሱ የደረሰ ጀግና ሰው እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ጃኒና አዶናይ የተገናኙበት መንገድ እጅግ ብዙዎችን ቢያስገርምም ነገር ግን የሁለቱም ልብ ንጹህ ነው፣ መልካም ሰዎች ናቸው የሚሉ ሰዎች በሁላችንም ዘንድ ተበራከቱ ግልጽ ነው። ሁለቱም የፍቅር ሰዎችና በፍቅር ብዙዎችን የሚወዱ ጃኒም ብትሆን በአስተዳደጓ በህይወት መንገዷ ብዙ ፈተናዎችን አይታ የመጣች ከብዙ ወንዶች ጋር የፍቅር ግንኙነት ነበራት ብሎ ቢናገሩም ነገር ግን ጃኒን የሚያውቋት የቅርብ ሰዎች ልቧ እጅግ መልካም ነው፣ ለሰው የምታዝን ሩህሩህ ሴት ናት። ነገር ግን አንዳንድ ጊዜ በህይወት አጋጣሚ ደግሞ መልካምና ለሰው ፍቅር የሆኑ ሰዎች ህይወት ተመችቶላቸው አያውቅም። ስለዚህ ያሳለፈችው የፍቅር ታሪክና ህይወት አይመለከትም። አሁን ያለው አዲሱን ህይወትና ከፍቅረኛዋ ከአዶና ጋር ያላቸው የጠበቀ ግንኙነት በብዙዎች ዘንድ የተወደደ ሆኗል። ብዙዎቹ ሲናገሩም እንደውም ከአዶናይ ጋር ከተገናኘች በኋላ ጃኒ አምሮባታል፣ ፊቷም ወዟም ተመልሷል፣ የሰላም ህይወት እየኖረች እንደሆነ ታስታውቃለች የሚሉ ሰዎች ተበራክተዋል። ነገሩ ቲክቶክ ላይ ፎሎና ቪው ከማግኘት የዘለለ እንደሆነ ፊታቸውና አይናቸው ላይ ያለ የፍቅር ህይወትና መልኩ ያሳያል። ሁለቱም እጅግ የዋህ መልካምና ለሰው ትሁት የሆኑ ፍቅር የሆኑ ሰዎች እንደሆኑ በሁላችንም ዘንድ ይታመናል። ስለዚህ ሁለቱ እንዴት ተገናኙ የሚለው ጥያቄ መልስ ያገኘው በሚያወራበት ሰዓት ጃኒ በጣም የምታሳዝን መልካም ልብ ያላት እኛ እንደምናስበው ያልሆነች ብርቱ ሴት ናት። በብዙ ፈተናዎች ውስጥ አልፋ መጣለች። ስለዚህ እኔ የምፈልገው እንደሱ አይነት ብርቱ ሴት ነበር። ስለዚህ ከጎኔ በመሆኗ እጅግ ደስተኛ ነኝ ሲል ተደምጧል። በጣም የሚያሳዝነው ነገር ምንድን ነው ብሎ ሲል ብቸኝነቷና ብዙ ሰው ከጎኗ አለመሆኑ ነው። ስለዚህ ሁላችንም ሶሻል ሚዲያ ላይ ስናቃትና ስትደሰት እንጂ የልቧን የውስጧን የሚያወራ ሰው የሚረዳላትም ሰው የለም ሲል አዶናይ ስለሷ ሲናገር ሰምተናል። ብዙዎቻችን የሁለቱን ፍቅር ባየን ጊዜ እጅግ የሚያስቀናና የትህትና የመልካምነት ጥግ በሁለታቸው መካከል እየተገለጠና እየታየ
እንደነበር በሁላችንም ዘንድ ግልጽ ነው። ስለዚህ ሁላችንም እንደምናውቀው በአዶናይና በጃኒ መካከል ያለው የፍቅር ግንኙነቱ አሁን ባለው ሁኔታ ምን ላይ ደረሰ፣ እንዴት ሊሆን ያለው የሚለው ነገር በሁላችንም ዘንድ ሲታሰብ የቆየ እንደነበር ግልጽ ነው። ታዲያ ሁለቱ ባለፈው ጃኒ ቲክቶክ ላይ አንድ ሙዚቃ ለቀቀች። ላገባ ነው የሚል ሙዚቃ ለቃ ስትጨፍርበት እንደነበር ግልጽ ነው። ብዙዎቹም ቲክቶክ ላይ ኮሜንት ላይ እየገቡ በጉጉት እንጠብቃለን፣ እኛም ናፍቆናል፣ በክብርና በወግ በማድረግ ብትዳሪ ወይም ትዳር ብትመሰርቺ በጣም ደስ ይለናል የሚሉ ኮሜንቶች ተበራክተዋል። አንዳንድ ጊዜ አዶናይ ሲናገር ካስተዋላችሁ እቺ ልጅ ትዳር ያስፈልጋታል፣ እሱም ደግሞ ከኔ ጋራ የመኖር ኃላፊነት እኔም አለብኝ ሲል ተናግሯል። ስለዚህ በሰርፕራይዝ እንደሚያረጋትና ተንበርክኮ እንደሚያገባ ቃል የገባላት አዶናይ በስተመጨረሻ ደግሞ ትልቅ ወደሆነ ውሳኔና የኪዳን ስነስርዓት እንዳደጉ መረጃዎች እየወጡ ይገኛሉ። ጎንደር ላይ ለጥምቀት በዓል በሄዱበት አንድ አዲስ ነገር ወደኛ ይዞ ብቅ ብለዋል። እጅግ የሚያስገርመው ደግሞ ሁለቱም ላይ የሚታየው የደስታ ስሜትና ፈገግታ እኛ እንደምናስበው ሶሻል ሚዲያ ላይ የሰውን ትኩረት ለመሳብ ከሚደረግ አለፍ ብሎ ለህይወትና ለትክክለኛ ህይወት መንገድ አብሮ ለመቀጠል የተደረገ ያለ ውሳኔ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ጃኒ ሰሞኑን ላገባ ነው የሚል ነገር አብዝታለች። ከዚያ ዘለል ብሎ ደግሞ አዶናይም ከዚህ በኋላ ተሰብስቦና ወደ አንድ ትዳር ገብቶ ህይወቱን ከጃኒ ጋር መምራት እንዳለበት በተደጋጋሚ ብዙዎቻችን ሀሳብ ላይ ስናይና ስንሰጥ ስናወራም ነበር። በስተመጨረሻም የሁለቱም አንድ መሆን ብዙዎቻችንን ደስተኛ እንደሚያደርግና ምክንያቱም አንዲት ሴት በራሷ ጊዜና ሰዓት ስታገባ ለዛውም ደግሞ መልካም ቅንና ትሁት የሆነ ልበቀና የሆነ ሰው ስታገኝ እጅግ ደስ የሚያሰኝ ነገር ሊሆን ይገባል። ሁለቱም አንድ ውሳኔ ወስነው ጎንደር ላይ በነበረ የጥምቀት በዓል ፕሮግራም ላይ ሁለቱም በተገኙበት ለአንዴና ለመጨረሻ ጊዜ የማይቀየር ቃል ኪዳን ገብተዋል። ሁለቱም ደግሞ ቀጥሎ በቅርብ ጊዜ ወደ ሰርግ እንደሚያመሩ እንደተናገሩትም፣ ነገር ግን አሁን የተባለው እንደዚህ ነው። እንደ ማህተብህ በልብህ እንደ ማህተብህ በክንድህ ፍቅር ከሞት ይልቅ ይበረታል ብለው ቃል ኪዳን ሁለቱም አስረዋል። ይህ ቃል ኪዳን ደግሞ ለአንዴና ለመጨረሻ ጊዜ የሚደረግ እንጂ በየጊዜው መቀየር የሚችሉት የቃል ኪዳን አይነት አይደለም። ማተብ ሁላችንም እንደምናውቀው ብዙዎቻችን እጅግ ጠንካራ ለሃይማኖታችን መሰረት የምንቆም እንደሆነን ይታወቃል። ማተብ ማለት ማንነታችንና መገለጫችን ነው። ስለዚህ አንድ ሰው እንደ ማተብ በልቡ አንዲትን ሴት ካሰረ ካስቀመጠ ሌላ አማራጭና ምርጫ የማየት አቅም የለኝም ብሎ ይወስናል ማለት ነው። ልክ እንደዛው ደግሞ ጃኒና አዶናይ ይህንን ወስነው ሁለቱም በዚህ አይነት ውሳኔና ቃል ኪዳን ነገራቸውን አስረዋል። ሁላችንም እጅግ ደስተኞች የምንሆንና ለአዶናይ መልካምን ነገር የምንመኝ ሰዎች ሁሉ ደስተኛ ልንሆን ይገባል። ሁላችንም ይህንን ነገር ባየን ጊዜ እጅግ ደስተኞች ሆነናል። ምክንያቱም ጃኒም ወጣት ነች፣ አዶናይም ወጣት ነው። ነገር ግን አዶናይ የበሰለና ብዙዎቻችን ዘንድ ትኩረት የሳበ መልካምነትና ፍቅርን፣ ኢትዮጵያዊነትን የሚያስቀድም ብርቱ ወጣት እንደሆነ በሁላችንም ዘንድ ግልጽ ነው። ስለዚህ ሁላችንም ይህንን ነገር ባየን ጊዜ ጎንደር ላይ የነበረውን ድባብ በጥቂቱ ለመቃኘት ሞክረናል። ሁለቱም እጅግ ደስ የሚል ጊዜ እያሳለፉና በፍቅር እየከነፉ እንደሆነ ይታወቃል። ከቃል ኪዳን ስነ ስርዓቱ በኋላ በቅርብ ቀን ደግሞ የሰርጋቸውን ጊዜ አፍጥነውት እንደሚያደርጉ እንደሚያከናውኑ ተናግረዋል። ብዙዎቻችን በዚህ ጉዳይ እጅግ ደስተኞች ሆነናል። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩ። ጃኒንና አዶናይን የምትወዱ ደግሞ ቪዲዮአችንን ላይክ በማድረግ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ስል በታላቅ አክብሮት እንጠይቃለን። ሁለታቸውንም መልካም የፍቅርና የትዳር ዘመን ይሁንላችሁ እያልን እኛም መልካም ምኞታችንን እንገልጻለን። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ማስተር አብነት ደግሞ በሱ ዙሪያም አዲስና ሰበር መረጃዎች ወጥተዋል። ከቀናቶች በፊት እንግዲህ ሰርጀሪ ክፍል ሊገባ እንደሆነና የሕክምናውን ፕሮሰስ እንደጀመረ በሁላችንም ዘንድ ግልጽ ነው። ዛሬ በተሰማ መረጃ መሰረት ደግሞ ማስተር አብነት አሁን በጥሩ ጤንነት ላይ እንደሚገኝና የመጀመሪያውን ሰርጀሪ አጠናቀው በቀናቶች በኋላ ደግሞ የሁለተኛ ዙር ሰርጀሪውን ወይም ቀዶ ጥገና ሕክምናውን እንደሚገባ ተናግረዋል። ሁላችንም ዘንድ ድነ ቆመ
እንደቆመ ለማየት እንጓጓለን። ሁላችንም ቸር ወሬና መልካም ዜና ያሰማን። ዛሬ የተሰማው በጎ ነገር ደግሞ ለሁላችንም ተስፋ ሰጪ ነው። እግዚአብሔር ይማር ብለን ሁላችንም ስላንተ በጎን ነገር እናስባለን፣ በልባችንም በየሃይማኖታችንም እንጸልያለን የሚሉ ሰዎች ተበራክተዋል። እናንተም ደስ ካላችሁ ስለ ማስተር አብነት የተሰማው በጎ ነገር ይህንን ነው። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።